ላችሁ ስበከላቸው ደግሞ ራሱ ኢየሱስ ክርስቶስ ነው የላካቸው። ስለዚህ እነዚህን ሐዋርያት ከሆነ ቁርአኑ ኮት እያደረገ እየወሰደ ከሆነ ከመጽሐፍ ቅዱሱ ላይ አስቀድሞ እስልምና እንዳልነበር ክርስትና የቀደመ እንደነበር ሁሉ ራሱ መጽሐፉ በመጽሐፉ ራሱን እየጣለ ነው ብዬ ነው የማምነው። ናስቲ በደንብ በኋላ ላይ አንድ አዩብ አንድ የሚታርግልኝ ወንድሜ ብታሳየን ብዬ ነው። እስኪ በክብር አሳየኝ እስኪ ክርስትና የሚል ሃይማኖት በክብር እኮ ብታዳምጠኝ ቁጥሩ ነው። አንተም እኮ ሰው ሀሳቡን መጨረስ አለበት። ሰው የጀመረውን ነገር ቁጭ እፎይም እኮ እያዳመጠኝ እኮ ነው ቤቱ ገብቼ። ስለዚህ አንተም ስርዓት ያዝና አዳምጥና ተራ ሲደርስ ሀሳብ ትሰጣለህ። ስለዚህ እኔ እንደዛ ነው ፊልም ማድረገው። እፎይ የተረዳሁት ነገር እስልምና የተፈጥሮ ሃይማኖት ነው፣ ከክርስትና ፊት እስልምና ነበረ። እነዚህ የሚባለው ነገር ሁሉ ውሸት እንደሆነ ነው የተረዳሁት። መጥተው ይሄን ነገር ፕሩፍ ማድረግ ካልቻሉ ሙስሊሞች ይሄን ነገር ማስረዳት ማሳየት በኤቪደንስ የአርኪኦሎጂ ኤቪደንስ የተለያዩ ስክሪፕቸሮች የተለያዩ ነገሮችን ከአምጥተው እስልምናውን በታሪክ ወደኋላ ትሬስ ባክ አድርገው ካላሳዩን እስልምና የተፈጥሮ ሃይማኖት የቀደመ ነው የሐዋርያት የምንድነው የነቢያቱ ነው ምናምን የሚለው ነገር ሁሉ ውሸት ነው የሚሆነው ማለት ነው። ይልቁንም ከመጽሐፍ ቅዱስ የተወሰደ ከአይሁድ ትምህርት የተወሰደ ከነ ታልሙድ ከነ ሚራሽ ከተለያዩ የአይሁድ መጽሐፎች ተወስዶ የተቀነባበረ መጽሐፍ ነው የሚሆነው ቁርአኑ ማለት ነው። እና ያንን የተረዳሁት ፎይ ቴንክ ዩ በጣም በኋላ ላይ ግን ያው መልሳለሁ። ኦኬ እሺ ቆስጤ አንዴ እንትን አድርግልኝና ምን ነው የከፈትከው? 12 ሐዋርያቶችን ያወጣላል እዚህ ላይ አላወጣልኝም፣ ግን ከዚህ ቀጥታ እንትን ልበለ ሱራ 4 157 ነው ከፈተው። እሺ ወይንም ደግሞ ኦኬ እዚህ ላይ ተከታተል ያሱንም ቀጥታ መልካም። እንግዲህ ቅድም ያሳያችሁ ራሱ መጽሐፍ ላይ 600 ፔጅ 653 ላይ እንደዚህ ብሎ ያስቀምጧል ቀጥታ those whom Jesus son of Mary sent both disciples and those who came after them in the land where እንግዲህ ተመልከቱ ስሞቻቸውን ቀጥታ Peter the disciple Petros and Paul with him. Paul belonged to the followers was not a disciple ብሎ ይላል to Rome ከዛ Andrew and Matthias to the land of the cannibals Thomas ያንኛው ወደ ሮም ፔትራና ፖል ወደ ሮም ነው የተላኩት አለ። ማቴዎስ ደግሞ ሰዎች ወደሚበሉ ሀገራት ነው የተላከው። ቶማስ ባበል መስቀጥል ይድቃጥል እሺ ቶማስ to the land of Babel which is in the land of the east ወደ ምስራቅ ወደ ሆነው ባቢሎን እንጂ ወዴት እንደሆነ ፊሊፕ ደግሞ ወደ ካርቴጅ which is አፍሪካ ወደ አፍሪካ ነው የተላከው ይላል። ከዛ ጆን ደግሞ to the Ephesus the city of the young men of the cave ይላል። ከዛ ደግሞ ጀምስ ደግሞ ወዴት ነው የተላከው ይላል ወደ ኢየሩሳሌም which is Aliyah the city of the sanctuaries ከዛ ደግሞ Bartholomew to the Arabia which is the land of the Hijaza ከዛ በኋላ ሲሞን to the land of Berbers ሲሞን ደግሞ ወደ በርበስ ወደ ምትባለው ሀገር ነው የተላከው። Judah who was not one of the disciples was put in the place of Judas ይላል። እንግዲህ እንዲብራስ ከመጣ ስለዚህ 12ቱ ሐዋርያት ስሞች ብሎ ዘራቸው ውስጥ ጴጥሮስ፣ ጳውሎስ፣ ማቴዎስ፣ በርተሊሜዎስ፣ ፊልጶስ፣ አንድሪው እነኚህን ዘርዝሮ ይሁዳን ጠቅሷል። የእነኚህ ያስተምሯላችሁ ወይ ነው? እኛ የይሁዳ መልእክት አለን፣ የጴጥሮስ መልእክት አለን፣ የማቴዎስ ወንጌል አለን፣ የጳውሎስ መልእክታቶች አሉን። ልመልስልህ አሏችሁ ወይ? ቀጥል። አሏችሁ አስተምሮታችሁ የእነኚህ ልመልስልህ አላችሁ የላችሁም? አለ አለ። እሺ አለ ኢምራን ጳውሎስን ሲያሳየኝ የጳውሎስን አስተምሮ ሳይሆን ቀጥል። ክፈት። እኔ አንድ ስልክ ነው ያለኝ፣ ስልክ ብቻ ነው ያለኝ። ክፈት አንተ። ሱረቱ አሊ ኢምራን የማንኛው መጽሐፍ ነው? የጳውሎስ ነው ወይንስ የማቴዎስ ነው ወይንስ የጴጥሮስ አስተምሮ ነው? ሱረቱ አሊ ኢምራን ከቁርአን ያልኩ
ጳውሎስ ሲጀመር ሐዋርያ መሆኑ ከመጽሐፍ ቅዱስ ራሱ የለውም። የኢየሱስ ምስክርነት ራሱ የለውም ጳውሎስ ሲጀመር ማለት ነው። ስለዚህ ሙፈሲሮች ቀዳዳ ናቸው ማለት ነው፣ ዝም ብለው የሚቀደዱት። ትልቅ ሰው እንደ ትልቅ ሰው አትሳደብ እኮ። ትልቅ ሰው ስለሆንኩኝ እኮ ነው። ሙፈሲሮች ለበይዋሽ ትልቅ ሰው ሁንና አውራኝ ካወረክ። ሙፈሲርን አለ ኢምራንን ክፈት አሳይሃለሁ። አትጮ ሙፈሲርህ ዋሽቷል በለን ቅድሚያ የዋሽ ለማንተ አትሳደብ። እንደ ትልቅ ሰው ሁንና አንተ አናግረኝ እስኪ ለእድሜ ይሁን። አይ ጳውሎስ ከ12 የበጉ ሐዋርያቶች ነው ብለን አናምንም። ለምን ሳይሆን መጽሐፍ ቅዱስ ራሱ ጳውሎስ ሐዋርያ ነው ብሎ አያምንም። አዳም ሐዋርያ ነው፣ ነገር ግን ከ12ቱ ደቀ መዝሙር አይደለም። አይደለም። ስለዚህ አይ ተሳስቷል፣ አልተሳሳተም። ይሄ የአንተ ሙፈሲር ቀጥፏል፣ አልቀጠፈም። ሳያውቁ ዝም ብለው የሚቀደዱታል። ይሄንን መልስልን። ጳውሎስ ብሎ የጠቀሰው ከሆነ አስወራኝ፣ ብቻዬን አወራለሁ ምስል ከሆነ ሁሉም ሰው ይሄድል። ዋሽቷል አልዋሸም? ሙፈሲር አንተ ሊቅ የምትለው ጳውሎስም ነው ብሎ ሲል ዋሽቷል አልዋሸም? ስለ ሙፈስር አልጠየቅኩም። አሳየኝ ያልከኝ አይደል? አሳይሃለሁ። የኢየሱስ ሐዋርያ እንዴት እንደሆኑ እኔ አሳይሃለሁ። ቀጥልለት። የትም እንዳትሄድ ስለፈለግኩ ነው ማስቀጥልህ። ክፈት። ሱረቱል አሊ ኢምራን 53ኛ አያ ክፈት። ስለ ሸሃደተኝ ስትጠይቅ ነበረ። ለምሳሌ የቀደምት ነቢያት ብለው ስለ ሐዋርያቶቹ አስተምሩ ልታሳየን ነው። አዎ ላሳየ ነው። ስለዚህ መሐመድ በፊት ሐዋርያቶች አሉ አስተምረዋል ያልክበትን የሐዋርያቶቹን አስተምሮ አምጣ እናሳየን። አሁን ይህንንማ ቀድመን ጌታችን ሆይ ባወረድከው አመንን መልእክተኛውንም ተከተልን አሉ፣ መሰከሩ። ሐዋርያቶች የኢየሱስ ሐዋርያቶች ኢየሱስ በነበረ ጊዜ ይህን እያሉ ሲመሰክሩ ነበረ። ይህ የሚያሳይ አያ ነው። አንተ ደግሞ እነማን ናቸው? ስማቸው ማን ይባላል? ስማቸው ባይዘረዘርም ለምሳሌ የኢሳያስ ሐዋርያቶች አልተዘረዘሩም። አንተ ግን ኢሳያስን ታላቅ ነቢይ ለመምጮህ ዝም ብለህ እንደተከፈተ ሬዲዮ ትበል። ተረጋጋ። አንዳን አትሳደብ። ሰውዬ ትልቅ ሰው ሆነ አውራ እንጂ። ብልግና ጌጣችሁ ነው። መልስ ስለሌለ መጮህና ብልግና። ተጠየቀው መመለስ ከቻልክ ትመልሳለህ። ይህንን እኛ ከፍተን እኮ እየጠየቅን ያለ ነው። ይህንን መረጃ አንጡለት እያልናችሁ ነው። ሰላም ወንድሜ። ሰላም ነው። እንዴት ነው? እንዴት ናችሁ ቤተሰብ? አለን እግዚአብሔር ይመስገን ደህና ነኝ። ግን እኔ አንድ ትንሽ መልእክት ብቻ አለኝ። የእውነት ተባብረን ጠይቀን ጥያቄያችንን ማስመለስ ሲገባን ሙስሊሞች፣ የእውነት ነው የምላችሁ። ያው እኔ ቤተሰብ አይደላችሁም። አሁን እኔ ቤተሰብ ቀይሬያለሁ። በእርግጥ ግን እንደ አንድ ሰው ቤተሰብ ከዛ ከእናንተ ውስጥ እንዳላት አንድ ሴት ተባብረን ጥያቄያችንን ማስመለስ ሲገባን ሌላ ነገር ባትናገሩ፣ አርቆ ማሰብ ትንሽ አይምሮ እኮ የተሰጠልን እናስብበት እኮ ነው። ከሞት በኋላ እዛ ሆነ ብትሞት፣ የእውነት እዛ ሆነ ብትሞት ወዴት እንደምትሄድ ታውቃለህ? ሙበሽሩን አለልጀና አሸረተ አንፋር ከአስሩ ሰዎች ለጀነት አብሽር ከተባሉ ሰዎች ውስጥ ማን ወጥቶ ነው አንተ የምትገባው? የተጻፈው 10 ሰው ነው። እነሱም አብሽር ተባሉ እንጂ ጀነት የገባ ወይም ገብቷል እዛ ጀነት ውስጥ ናቸው ተባለ የተጻፈ የለም። እነሱም መሐመድ ደግሞ ብሏል፣ ሁለት ሙስሊም ሴፍ አንስቶ ከተገዳደለ ገዳይም ጋር ነው ይገባል፣ ሟችም ጋር ነው ይገባል ብሏል። እነሱ ደግሞ 10ሩም ገነት ሊገቡ ይችላሉ ተብሎ የተነገሩት እርስ በርስ ነው የተገዳደሉት። ዑመር ተገሎ ነው፣ አቡበከር ተገሏል፣ አሊ ተገሏል። አሊን ለመግደል የገደለው አሊ መልሶ ራሱ ተገሏል። እርስ በርስ በሴፍ ነው። አይሻና የካሜሉ ጦርነት ላይ ተጫርሰዋል። እነ እንትና ልጆቹ የአዲም ልጆች ተገለዋል፣ ተጫርሰዋል። ሰሃባዎቹ እንኳን ተጫርሰዋል። የገደላቸው ጠላት አይደለም ራሱ ሙስሊም እዛው ሰላት እያሉ ነው የተገዳደሉት። አዎ እና እነሱ ስለሞታቸው በጣም እንትን የሚሉ በአመት የሚያስታውሱ አሹር የሚባል አሹራ እኔ በነበርኩበት ሀገር ላይ በጣም የሚያከብሩ አሉ፣ ሺያዎች ማለት ነው። እና ስለተገዳደሉ
ሀዘን ልብስ ይለብሳሉ ካወቃቸው እና ቤተሰቦች አሊ አይደር ሁላ ብዙዎቻቸው እና አሹር ተብሎ ነው የሚጠራው ራሱ ማለት ነው። እና ያው በሀገራችንም አሹር አለ፣ ግን እሱን የሚከተሉት ሌሎች አሉ። እኛ አንከተልም ነበረ፣ እንደ ቤተሰብ አንከተልም። እና አርቀን ማሰብ ብንችል እኔ እንደ ራሴ ነው አርቀን ማሰብ አይምሮ እስካለን ድረስ እንዴ እኔ ዛሬ ሞት ቢመጣብኝ ሞት ደውሎ አይመጣም። እህቶቼ ወንድሞቼ፣ የእውነት ሞት ደውሎ አይመጣም፣ ሚስኮል አያረግም እውነት። እና አምልጡ ወይም ደግሞ ጥያቄውን አስመልሱ፣ ጥያቄ አስመልሱ። እኔ እንዴት የሰው ልጅ ህይወት እንዲህ የሆነ ነገር ሲሆን እንዴት አይገዳችሁም? ግን እንዴ ማሰቢያችን የት ገብቶ ነው? ግን የእውነት እኔ ያሳዝነኛል። አሁን እዚህ ከሆንኩ በኋላ ነው እኔ ሰው የሚያሳዝነኝ። ሰው ያሳዝነኝ የጀመረው እዚህ ሆኜ ያ ሁሉ ህዝብ አንድ ጥያቄ ልጠይቅሽ። ትልቅ ተቋም ነው። ጥያቄ ልጠየቅ አይደለም እዚህ አልደረስ። አይ ሙስሊም ነበር ያለ ይኸው እሱ እንደ ኡስታዝም እንደ ቄስም ያስተምርሻል። ከሱ ተማሪ ኖ አንቺ ሙስሊም ነበር። ለምትጠየቂው መልስ መስጠት አለብሽ። አንዴ ሙስሊም ከነበርሽ እኛም ያንቺን መንገድ እንድንከተል እኮ የሆነ ፈለግ ስጭን ብዬ ነው ልጠይቅሽ ነው ማለት። ፈለግ የምሰጥሽ አሁን ለምሳሌ ሰላትን 5ቱን ወቅት ሰላት የምትሰግጂው አንቺ ኬት አምጥተሽ ነው? ኖ እኔ የምጠይቅሽን ብቻ መመልሽልኝ። እኔ ከምጠይቅሽ ውጭ መጠየቅ አትችይም። እኔ ጥያቄ ልጠይቅሽ ያልኩሽ አንቺ እሷ ለምሳሌ አነሳች እኮ ፈለግ እየነገርኩሽ እኮ 10 ናቸው ታዲያ ብቻ ነው እንዴ 5 አውቃ ሶላት እንዴ ትላንትም ከትላንት ወደም አንድ ርዕስ ላይ ገግመ ማለትማ ጥሩ አይደለም። እኔ እያልኩሽ ያለሁት አንቺ ኦርቶዶክስ ሙስሊም ነበርሽ፣ አሁን ኦርቶዶክስ ሆነሻል። እንዴት ነው ኦርቶዶክስ ልትሆኚ የቻልሽው? በምን ሁኔታ ተረድተሽው ነው? ገብቶሽ ነው ወይ ነው የኔ ጥያቄ። ተረድተሽ ነው ተገንዝበሽው ነው? አዎ ተገንዝቤው። ለምን መሰለሽ? በምን መንገድ ተገነዘብሽ በይኝ። እንግዲህ የተገነዘብኩበት መንገድ እኔ ሱረቱል ፋቲሃ ስቀሪ ኢድነ ሲራጠል ሙስተቂም ኢድነ ሲራጠል ሙስተቂም፣ እኔ ደግሞ ሲራጠል ሙስተቂም እዚህ ተመልሶልኛል። እዛ ስለምን ነበረ እዚህ ተመልሶልኛል። አንዳንዶች አርቃችሁ አስቡ ምለው ምክንያቱ እኔ ፎቶ ያለኝ ቪዲዮ ያለኝ አበሻዊት ነኝ። ቤተሰብ አለው የሰው ልጅ ባክግራውንድ አለው፣ ከኋላው ብዙ ሰዎች አሉ። እኔ ይሄንን ትልቅ ተቋም አይ ምናምን ብዬ መዋሸው ለማስል ነው። የኔ እናት ህይወት እኮ ነው የያዝኩት። ቀልድ ነው እንዴ የምቀልዱት? ይሄ ትልቅ ተቋም እኔ ሙስሊም አልነበርኩም እና ክርስቲያን ነበርኩ እና አስዋሸኝና ፕሊስ አሁን በደንብ እንትን በሉ። ስለዚህ ሄቨን እየተማርኩ ነው ብላለች፣ ከእስልምና ወጥቻለሁ ብላለች። መፍትዋ ነው። ለምንድን ነው የወጣችሁ? ለምሳሌ ብትወጣ መብቷ ነው፣ ግን የሰው ሃይማኖት መንካት ምንም ብላ አልነካችም። ጥያቄ መልሱ ነው ያለችው እኮ ሁን እንኳን ለማመጣት ቆይ እንኳን እሷ የጠየቀችንን እኔ ጥያቄ አለኝ። አሁን ጥያቄ አለኝ። ለመለስ ነው የገባነው። ተረጋጉ አንዴ። ኩን ፈየኩን ተረጋጊና ቶፒኩ ላይ አሁን ግቢ። እንኳን ደህና መጣሽ። አፉ ያይ ልጅቷ ስታወራ ኦርቶዶክስ ስላልነበረች ብዬ ነው እኔ ወደ ራሴ ጥያቄ መሄድ ይችላል። ቆይ አንዴ ፕሊስ። እንዳልነበረችማ እኮ እሷ ደጋግማ ተናግራለች እኮ ልማር ነው ያለች። ኩን ፈየኩን እንኳን ደህና መጣሽ። እንኳን ሰላም ቆየኸኝ። እስላም ይገላል ለምትለው ነገር እኔ ጥያቄ አለኝ እዚህ ላይ ማለት መረዳት አለብኝ። ወደ አንተ ለመግባት እኮ አላልኩም። አይ መቻልኩ። አቤት እየሰማሁ ነው። ያ በደንብ አዳምጪ። እኔ ጥያቄያችን ምንድነው? እሱ ኢሳ ሐዋርያቶች አሉታ ኢሳ ሐዋርያቶች አሉት። እስልምና ከሐዋርያቶች በፊት የነበረ ነው። እስልምና ከአደም አለይሂ ሰላም ጀምሮ ነበር እስልምና። ያም ደግሞ ተውሂድ ነው ሲሰጡ ሐዋርያቶች እኮ እስልምና ሜት አድርጊ በቃ
ሁዘይፋ እንኳን ደህና መጣ መልሳለሁ እያልክ ነበር። የጠየቀው ጥያቄ የእስልምና አስተምህሮት ከመሐመድ እና ከነቢ ሰለላሁ ዐለይሂ ወሰለም እና ከእሳቸው በፊት መኖሩን እሱ ነበር የጠየቀው። ሐዋርያቶቹ ሙስሊም ናቸው? አዎ። ኦኬ። ሐዋርያ ማለት ምን ማለት ነው? እሱን አላውቅም። እኔ አሁን ጥያቄ ለመመለስ አንድ መጀመሪያ የጠየቀው ሐዋርያ ማለት ተከታይ ማለት ነው። ተከታይ ማለት ነው። ኩን በእናትህ ዝም ብለሽ እንደተከፈተ ሬዲዮ አታወሪ። መረጃ ብጠይቅሽ አታመጪ። አይደለም አንቺ ውስታዞችሽ አያመጡም። ዝም ብለሽ ላወራሹ መረጃ ይጠየቃል እዚህ ቤት። ዝም ብለሽ አታወሪ። ሐዋርያቶቹን ሙስሊም ናቸው ብለህ ታምናለህ? አዎ ናቸው። እስልምና ከመጀመሪያ ጀምሮ ከአደም ዓለይሂ ሰላም ጀምሮ ነበር። ስንት ነበሩ? እሱን አላውቅም። እኔ አላውቅም። ሐዋርያ ምን እንደሆነ አታውቅም? ስንት እንደሆኑ አታውቅም? ሙስሊም ናቸው ትለናለህ። እነማን ናቸው? እሺ ስማቸው ማን ይባላል? ሐዋርያ ማለት በቃ ስማቸው ማን ይባላል? በነቢያት አስተምሮት ጊዜ የነበሩ ሰዎች ማን ይባላል? እነ ጳውሎስ ምናምን ቅድም የዘረዘራቸው ማለት ነው። ኦኬ። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ፣ እነ በርተሊሞስ እነኚህ የጌታ ደቀ መዝሙርቶች ሙስሊም ናቸው ብለህ ነው የምታምነው? ኦኬ። እሺ አሁን ጳውሎስ ሙስሊም ለመሆኑ እስቲ ማስረጃ ስጠኝ። እስቲ የእሱን መጽሐፍ እኔ እስልምና ከመሐመድ በፊት መኖሩን አሳዩናል ያልከው እሱ ልመልስልህ ነው የገባሁት። ጳውሎስ እኮ ከመሐመድ በፊት ነው። እሱም በማሳየትህ እኮ ጳውሎስ ሙስሊም ነው ብለኸኛል አይደል? ላሳይህ ፕሊዝ። ጳውሎስ ሙስሊም ነው ብለኸኛል አይደል? ጳውሎስ ደግሞ ሐዋርያ እንደመሆኑ እንዳልከው። ስለዚህ አሁን ማስረጃውን ጳውሎስ ያስተማረው መጽሐፍቶቹ እነኙትና አላህ አምላክ አይምን ሌሊት የሚወርደውን ተዛ እንደዛ እንደሆነ ኢየሱስ አልተሰቀለም እንዳለ ማስረጃውን ስጠን። ኢየሱስ አጽናኝ ነው ምኑን ከምን እንደሚያገናኘው በጌታ ስም እኮ አጽናኝ ነው ወይ? ይህን ጥያቄን መልስልኝ፣ ከዛ ወደ ማስረጃ ይገባሉ። ምን አገናኘው ከቶፒኩ ጋር ነው ወይስ አይደለም? ምን አገናኘው ከቶፒኩ ጋር እኮ ከቶፒኩ ጋር እንዴት እንደሚገናኝ እኔ ማስረጃዬን ሳቀርብ አሳያለሁ። ኢየሱስ አጽናኝ ነበር ወይስ አልነበረም? ለተላከው ህዝብ ምን ማለት ነው? አጽናኝ ነው ወይስ አይደለም? ማለትም እንደ አጋዥ ነው ወይስ አይደለም? አጋዥ ማለት ምን ማለት ነው? አጽናኝ። ኦኬ ምን አገናኘው ከቶፒኩ ጋር? ምን ለማለት ነው? ማለት ምን ለማለት ነው? አይ ነው ወይስ አይደለም? መጽሐፍ ቅዱስ ላይ እንደዛ የሚል ነገር ስላየሁ አይደለም። ምን ብልህ ምን ይጠቅማል? ክርስቶስ ያጽናናናት ደጋፊ ነው፣ ሻጋዥ ነው። መንፈስ ቅዱስ አጽናኝ ተብሏል። ስለዚህ ምንድን ነው እሱ? ካሜራ አስከፍተኝ። ቀጥል፣ ጥቀሰው ጥቅሱን። መጽሐፍ ቅዱስ ላይ የት አለ? ዮሐንስ ወንጌል ምዕራፍ 16 አይደለም ኖ ምዕራፍ 14 ቁጥር 16። እሺ ዮሐንስ ወንጌልን ጳውሎስ ነው የጻፈው ማለት ነው። ያ እኮ መጽሐፍ ቅዱስ እኮ ነው። አሁን ምን ልትቀበላለህ? እዚህ ጋር ሲያው ምንድነው የምታሳየን? እዛ ላይ ምን ይላል? እሺ ቀጥል። አሁን መሐመድ በደንብ አስተውሉ። እንትና ሁዘይፋ ምን ሊያሳየን ነው ማለት ነው? ሐዋርያቶቹ ሙስሊም እንደሆኑ ጳውሎስ ሙስሊም ነው አለን። ጳውሎስ ሙስሊም ለመሆኑ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 አመጣ። ምንድን ነው እሱ እያልከን ያለው? ቀጥል። እዛ ላይ ምን እኔ ጋር የማይሰማው ቀጥል። ወንድማችን አልተሰማለህ እፎይ? ወንድማችን የተቋረጠው ሁዘይፋ እሺ አሁን የኔን ጥያቄ መልስልኝ።
በጣም ከባድ ጥያቄ አንጥቷል። እኔ ምን ሊጠቅመው ኢየሱስ አጽናኝ ነው አይደለም አለን። ከዛ ጳውሎስ ያስተማረውን ጳውሎስ ሙስሊም ለመሆኑ ይህ መረጃ መጣልን። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ወጣ ምንድን ነው እሱ? አሁን እሱ በእሱ ቤት ምንድን ነው እሱ ወይ ነው ሎጂክ ወሬ ሊወስድ ነው። ሙሐመድን በቃ እንትን ብለዋል። አጽናኙ ሙሐመድ ነው ሊለን ነው። በትክክል ነው እሱ እኮ እንደው ለሴኮፍ አርጉመንት አሁን የኔ ተረጋጊ። ቆይ አንዴ ይመለስ። ምን አልክ እንትና ሴኮፍ አርጊመንት እንደው የእሱን እንኳን ብንቀበል እኮ ትንቢት ነው፣ ስለወደፊት ነው እንጂ ስለኋላ ነገር አይናገርም። እንደው ትንቢትም ከሆነ ለወደፊቱ ይመጣል የሚለውን የሚያስይዝ ነው እንጂ ከዛ በፊት እስልምና መኖሩን የሚያሳይም አይደለም። ግን ጥቅሱም የሚናገረው ደግሞ ስለሚመጣው ስለ እውነት መንፈስ ስለሆነው ስለ መንፈስ ቅዱስ ነው እንጂ ስለ መሐመድ አይደለም። እንደው ይህን እንኳን ማገናዘብ አይችልም። ጥያቄው ሐዋርያት ሙስሊም መሆናቸውን አሳዩ ነው። አትዋሽ። ስለ ሙሐመድ ነው የሚያወራው። ክፈተው ክፍሉ ስለ ሙሐመድ ነው የሚያወራው። ሙሐመድ አሁን ከኛ ጋር አይደለም። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን። አብ የተባለው አላህ ነው። አላህ አባት ይባላል። ያመጡት ክፍል ላይ አብ ነው የላከው። ኦኬ ለዘላለም ከእናንተ ጋር እንዲኖር። ሙሐመድ እኮ ለዘላለም ከኛ ጋር አለ፣ አይሞትም። ሙሐመድ ዘላለማዊ ነው፣ ደግሞ አጽናኝ ነው። ሙሐመድ አስፈራሪ ነው፣ አጽናኝ ነው። ኩን ፈየኩን። ማይክሽን አንሹ። ሙሐመድ አስፈራሪ አሸባሪ ነው ወይንስ አጽናኝ ነው? ኩን ፈየኩን። ማይክሽን አንሹ። ሙሐመድ አሸባሪ ወይንስ አጽናኝ? አስፈራሪ ወይንስ አጽናኝ? መሐመድ አሸባሪም አይደለም፣ ሊያስተምር ነብይነቱን አስተምረው ሂዷል። ረሱል አለይሂ ሰላም እንዳንተ በቀላል መሐመድ እያልክ የምትላቸው አይደሉም። ገብተዋል? በቃ ላውራ። የሚያስፈራራ ነው ወይንስ የሚያጽናና ነው? መሐመድ ምንም አያስፈራራም። ይህንን አድርግ የተባለውን አድርገው ሂደዋል። 13:7 ይፈትልኝ አስተላልፈው ሂደዋል። አስተምረው ሂደዋል። እስልምናን ገብተዋል አይደለም? አዳምጪ። መሐመድ አጽናኝ አይደለም፣ ሲጀመር አሸባሪ ነው። ከነቢያቶች የሚለየው በ6 ነገር ውስጥ አንዱ አሸባሪነቱ ነው። አጽናኝ አይደለም። ይኸው ቁርአንሽ ነው የሚለው። እነዚያም የካዱትን በእነርሱ ላይ በጌታቸው ተአምራት። አንተ አሁን ስነ ስርዓት አድርገህ ሰውን አስተናግድ። እሺ ቁርአንሽን አንብቢ። ገብቶሃል? ቁርአንሽን አንብቢ። አንተ ምን ይላል? አስፈራሪ ብቻ ነው። አንብቢ። የኔ ስህተት ቆይ ንገርህ። እሺ የኔ ስህተት ነው አይደለም? የኔ ቁርአን ስህተት ከሆነ ቁርአንሽን አንብቢ። መሐመድ አጽናኝ ነው ወይንስ አስፈራሪ ብቻ ነው? መሐመድ ልታስፈራራበት ስለሚል ነው። አንተ አስፈራሪ ብቻ ነህ ነው የሚለው ወይንስ አጽናኝ ነህ ነው የሚለው ቁርአንሽ? ጊዜ አይ ብትይ መልስ አይሆንም። አዎ ልንገርህ፣ ይሄንን አስፈራራት ተብለዋል። አዎ ግን ያንተ አምላክ አሁን እኔ የምጠይቅ ዜፋ ለምን ወጣ? የሉቃስ ወንጌል 19:20 ቆይ ተረጋጊ ፕሊስ። ጥያቄ አለ። ጥያቄ መልስ ልውረድ። ዜፋ ሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ከቁጥር 11 ጀምራችሁ አንብቡት። አንድ ንጉሥ የተናገረው ሜታፎር ነው እንጂ ክርስቶስ ገደሏቸው ፍለጯቸው ያለበት ክፍል የለም። ዜፋ ሴፍ ሚል ታያችሁ ሁሉ እናንተ ጋር ነው የሚመስላችሁ። ኤኒዌይስ ሐዋርያቶቹን ጳውሎስ ሙስሊም ለመሆኑ ያመጣህልን መረጃ ምንድን ነው? ምን እያልከን ነው? እኔ አልገባኝም። መጽሐፍ ቅዱስ ላይ ምን ይላል? እኔ ከዚህ ካልሄድኩኝ ቀጣይ አጽናኝ አይመጣም አለ። እሱ አጽናኝ ከነበረ ቀጣይ
አጽናኝ ሆኖ የሚመጣው ማን ነው? ስለሱም ከአስቲክ እዛው ላይ እኮ መልስ አለ። ሉዘይፋ እንትን አድርግለት። እፎይን በጣም እኮ እያደከማችሁ ነው ለመናገር። ይኸውልህ አሁን ዮሐንስ ወንጌል 14 ላይ ይቅርታ፣ እሺ እፎይ ትንሽ ላግዝ ብዬ ነው። ቆስጠንጢኖስ ዮሐንስ ወንጌል ምዕራፍ 14 ላይ ሄድለት። የቅድሙ ላይ በጣም ቀላል፣ እዛው መልሶ አለለ። እፎይንም ማስቸገር አንተም መቸገር አይጠበቅብህም። ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለዘላለም ከማን ጋር እንዲኖር ነው የሚለው ዘይፋ? ለዘላለም ከእናንተ ጋር እንዲኖር። በጣም ጥሩ። ከዛ እርሱም የተባለው ማን ነው? እዚህ ጋር ዝቅ ብሎ እርሱም የተባለው ማን ነው? የዓለም እርሱም የተባለው ማን ነው? አልገባኝም። እርሱም የሚለው ቁጥር 17 ላይ ማንን ነው? አጽናኙ። ጎበዝ፣ አጽናኙ። አሪፍ። አጽናኙ ምንድን ነው አለ ሲነግረን፣ ዓለም የማያየውና የማያውቀው ስለሆነ ይላል። ዓለም አላየውም ይላል። እሺ እንደዛ ካልከኝ እንትን ላይ አንዴ ቆይ፣ እንደዛ ካልከኝ ሳይሆን አንተ ያልከኝን ልስማ ብዬ ነው። ለምሳሌ ይሄ ለመሐመድ ነው ካልክ መሐመድን ዓለም አይቶታል ወይስ አላየውም? አይቶታል። እሺ ይሄ ግን ዓለም አያየውም ይላል። ስለዚህ ለመሐመድ አይደለም ማለት ነው። ለመሐመድ ነው። መሐመድን ዓለም አይቶታል ወይስ አላየውም? የተጠቀምከው ሎጂክ ገባኝ እኮ ለራሱ ሎጂክ አይደለም። ጽሁፉ ነው እያሳየዋለሁ ከዚህ ጋር። መሐመድን ዓለም አይቶታል ወይስ አላየውም? እንደ እስልምና አስተምሮ አላየውም ማለት ዓለም አይቶታል እንዴ? ኧረ ተው አንድ ነገር ምረጥ። ሽብሸባ አቋረጥ ነው። ይቅርታ አልሰማሁም። እሺ አጽናኙ ግን እዚህ ጋር የሚመጣው ግን ዓለም የማያየው ነው ይላል። ዓለም አላየውም ይላል። መሐመድ ደግሞ በዓለም ታይቷል እንደናንተ አስተምሮ። ስለዚህ እዚህ ጋር ያለው ግን ዓለም የማያየው ነው ይላል። ቀጥሎ ደግሞ ይላል መሰለ ሊቀበለው የማይቻለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ይላል። እናንተ ታውቁታላችሁ ተባለ። የምታውቁት በአይናታችሁት አይደለም፣ በውስጣችሁ ግን ነው ያለው። ምክንያቱም በአይን የሚታይ አይደለም፣ በውስጣችሁ ግን አለ አጽናኙ ይላል። መሐመድ በአይን አልታየም። ሶሪ በአይን ታይቷል አይደለ? በአይን ሳይታይ በውስጥ ነው የሆነው መሐመድ። ምን አልከኝ? በአይን ሳይታይ ነው በውስጥ የሆነው መሐመድ አይደለም። ይሄ ግን መንፈስ ቅዱስ ግን አጽናኙ መንፈስ ግን በአይን አይታይም፣ በውስጣችን ግን ስለሆነ እናውቃለን ይላል። ስለማን የተነገረው ይሄ? ስለ አጽናኙ። አጽናኙ ማን ነው? ጎበዝ አሁን መጣ። አጽናኙ ማን ነው? መሐመድ እንዳትለኝ። መሐመድ ነው። መሐመድ ነው። እውነቱን ነው። መሐመድ ከመስመቱ ጊዜ ነበር። እዛው ዮሐንስ ወንጌል ምዕራፍ 16 ቁጥር 12 አንዝለል። ቆይ አንዝለል። እዚህ ጋር ለመሐመድ እዛው ክፈትልኝ። ኖ አንዴ ያቺን ብቻ ያትሽ። አሁን ደግሞ ለጠየቅኝ እንትን እሱ ነው። እሺ 16ን እንጨርስ መጀመሪያ። 16 ላይ ያለው ስለ መሐመድ አያወራም። ይሄን እንስማማ። ምክንያቱም መሐመድ ይሄን መስፈርት አያሟላም። ከዚህ መስፈርት ውጭ ነው መሐመድ። ይሄ ግን እየተነገረ ያለው ስለ መንፈስ ቅዱስ እንደሆነ ደግሞ እኔ በማስረጃ ያሳይሃለሁ። አሁን ወደ ሁለተኛ ሐሳብ ሂድ። ቁጥር ስንት ላይ ይነበብልን? አረ ቆይ ከዛ በፊት 16 ከመሄዱ በፊት ምዕራፍ 16 ከመሄዱ በፊት 15 ስላለ ስለ አጽናኙ እዚህ ጋር ምዕራፍ 15 ቁጥር 26 እንዲህ ብሎ ይናገራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ምን አለ? አጽናኝ። ይህ አጽናኝ ምንድን ነው? እርሱ ከአብ የሚወጣ የእውነት መንፈስ ነው ይለናል አባ ሁዘይፋ። መሐመድ ከአብ የሚወጣ የእውነት መንፈስ ነው። ሲጀመር መሐመድስ ራሱ መንፈስ ይባላል እንዴ? ደግሞ የሚገርመው መሐመድ ከሆነ መሐመድ ሲመጣ የሚመሰክረው ስለማን መሆን አለበት? እፎይ ስለ ክርስቶስ መመስከር ያለበት። ስለኔ ይመሰክራል ይላል ቃሉ። ይኸው በስነ ስርዓት መሐመድን የላከው ደግሞ ኢየሱስ ነው። ምክንያቱም በምንድን ነው የምታውቀው? ስለ ክርስቶስ ስለሚመሰክር። እኔ ልክ ምስል ማቴዎስ ወንጌል ዮሐንስ 16 ዳሩ ግን እኔ ከአብ ዘንድ የምልክላችሁ ብሎ እዚሁ ጋር ስለተናገረ ክርስቶስን የላከው መሐመድን የላከው ደግሞ አምላክ ነው ብላችሁ ስለምትሉ፣ ስለዚህ ክርስቶስ አምላክ ነው ማለት ነው በዚህ አንጻር። ስለዚህ ይህን አጽናኝ መሐመድ ከተባለ
መሐመድ ከአብ የሚወጣ መንፈስ ነው። እርሱም ደግሞ መሐመድ ስለማን ነው የሚመሰክረው? ስለ ክርስቶስ ነው የሚመሰክረው። መሐመድ ስለ አላህ ነው የሚመሰክረው ትላላችሁ። ስለዚህ ክርስቶስ አላህ ነው እያላችሁ ነው ማለት ነው። እናመሰግናለን። ከፍረሃል ሁዘይፋ። አይ ቲንክ ሻሃዳ ምናምን ካስፈለገህም ቢ ሪስፔክትፉል። ጥያቄ ልጠይቅ ነው የገባው። ጥያቄ መልስ አንዴ ኢብኑ አሁን ወደ ቀጣዩ እንሂድ። ወደ ርዕሱ እንመለስና ለቀጣዩም ጥያቄ ምላሽ ስጠኝና እወጣለሁ። የፈለግከውን ቁጥር የትኛው ነው እንዲነበብልህ? ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እስከ 15። እሺ አውጣለት። እኔም ላነብብል እችላለሁ። እሺ ከቁጥር 11 ጀምሮ ላንብብልህ። እንዲሁም ከቁጥር 9 ልጀምርልህ። ቁጥር 9 ላይ ከፍ አድርግለት ቆስጠንጢኖስ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እሺ ምን ተረዳ እዚህ ውስጥ? እኔ በአብ እንዳለው አብን በእኔ ያለ ሲል ምን ማለት ነው? ክርስቶስ አይ ቲንክ 16 መሰለኝ የፈለገው ዲያቆን 16 ላይ እኮ ነው ያለሁት። ዮሐንስ ወንጌል 16 ነው እንደፈለግከው። ሶሪ 16 ስንት ነበር ያልከው? ምዕራፍ 16 ነው የፈለግከው? ምዕራፍ 16 ቁጥር 12። እሺ የምነግራችሁ ገና ብዙ ነገር አለኝ የሚለው ነው። እሺ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን እውነትን ልትሸከሙ አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማው ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ እሱ ይነግራችኋል። ለአብ ያለው ሁሉ እኔ ነው። ስለዚህ ለእኔ ካለኝ እሱ ይነግራችኋል። እሺ ምንድን ነው የምትለን ዘይፍ? እሱ ጋር ከፍ አድርገው እንትን ጋር ምን ይላል? ለእኔ የሆነው ወስዶ ቆይ አይደለም ግን እርሱ የእውነት መንፈስ በመጣ ጊዜ ይላል አይደል? አንዱን ጥሉ አንዱን አንጠልጥሎ አለች አያቴ ሲደብራት ፀሐይ የሞቀች እንዲትል ነበር። ሁዘይፋ አለ አለው አንዴ እዚሁ ላይ ያለ እኮ ምንም እኮ ለውጥ የለውም። ቁጥር 14 እና 15 ስላላነበብኩ ነው። ስልኬ እንትን ያለብኝ ነው። የእሱን እስክሪን አያሳየኝም ብያለኝ። እኔ እዚህ ታች እያነበብኩኝ ነው ከእናንተ ጋር እንትን እያልኩኝ ያለሁት ነው። እሺ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራቸዋል። ይሄ ማን ነው በመጣ ጊዜ የሚመራው? ምን ቆይ ያለው ዘረቶ ለበል እኮ የዚህን ቨርስ እንትን አስረዳኝ። አንተ አስረዳኝ እንጂ አንተ እኮ ነው ያመጣኸው ዘይፋ። እሺ ወንድም ማለት ጥያቄ ሳይሆን አስረዳኝ እንዴት እንደፈታው። አይ ቲንክ ያጥና ሳያጠና ነው የመጣው መሰለኝ። አዲስ ሆኖበታል። ግን እና በቃ መልሱን ይመለስለትና እንትን ማለት ይችላል። ይሰማል? እየሰማህን ነው? ምንድነው እሱ? ከስር ያላችሁ በደንብ አስተውሉ። እዛ ዝም ብለው የሚቀጥፉትን ይሄ ሙሐመድ ነው ምናምን ብለው የሚሸውዷቸው የሚያታልሏቸው ነገር አለ። አሁን ሁዘይፋ በጣም በሚያሳዝን ሁኔታ ሸውደውታል፣ በቃ አታለውታል ኡስታዞቹ። መንፈስ ቅዱስ ሙሐመድ ነው ብለው ነግረውታል። እና ሁዘይፋ አይፈረድበትም። እኔ በጣም ሪስፔክት አድርጌዋለሁ። እንደውም ይህንን ሰምቶ ጥያቄውን ይዞ መምጣቱ በጣም ጎበዝ ነው። ዝም ብሎ ጭፍን ሆኖ ይሄ በቃ የሙሐመድ ነው ብሎ ከመሄድ ይልቅ መጥቶ መጠየቁ በጣም ጎበዝ ሁዘይፋ። ኡስታዞቻቸው እንደዚህ ነው የሚዋሹበት። እዛ ዋሽተው አታለው እስልምናን እውነት ለማድረግ ማይለውን ይላል ብለው የሚቀጥፉት እንደዚህ እኛ ጋር ሲመጡ ይሄ አሁን እንዳልሆነ ሁዘይፋ ሲገባው ኦኬ ግራ ገባው። እኔስ ኮንክሉድ አድርገው ማብራሪያ። እሺ እስካሁን አንዴ ኢብኑ አንዴ ሀሳቡ ይሄ ጠቅለልና ትቀጥላለህ። ሁለት ሶስት ደቂቃ ብቻ ስጠኝ። እሺ እስካሁን ወንድማችን ሁዘይፋ ይዞት የመጣው እኔ እንዲሁም ሁዘይፋ ቅድም እፎይ እንዳለው ጥሩ አርያ ነው፣ ምሳሌ ነው የሚሆነው። ኡስታዞች ለሚያወሹት ውሸት
እየመጣችሁ ከክርስቲያኖች አንደበት ትምህርታችሁ እንዴት ነው ብላችሁ ብትሰሙት የሰማችሁትን ይዛችሁ ግን ክርስቲያኖች መጽሐፋቸውን እንዴት ነው የሚፈቱት እንዴት ነው የሚተረጉሙት ብላችሁ ደግሞ እኛን ብትጠይቁ እውነተኛው ነገር ታገኛላችሁ እዛ ከሚዋሸው ውሸት። እስካሁን ይዞት የመጣው ጥቅስ ጠቅላላ አጽናኙ የሚመጣው ከኔ በኋላ የሚመጣው እርሱ በውስጣችሁ የሚኖረው ዓለም ያላየው የሚለው መንፈስ ቅዱስን ነው። መንፈስ ቅዱስ በስጋ ስላልተገለጠ ኢየሱስ ክርስቶስ በስጋ ተገልጧል። መንፈስ ቅዱስን በስጋ አይገለጥም። በውስጣችን ሆኖ የሚወቅሰን የሚያስተምረን የሚገስጸን ንስሐ እንድንገባ እንድናስተውል የሚያደርገን ፍሬ እንድናፈራ የሚረዳን ነው መንፈስ ቅዱስ። ልዩ ልዩ ጸጋ የሚሰጠን ነው መንፈስ ቅዱስ። አንደኛ ቆሮንቶስን ማንበብ ነው። ሰው በዚህ ክፍል ላይ በሁለቱ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 16 ስናነባቸው የነበሩት ሁሉ ክርስቶስ በሚሄድበት ጊዜ አጽናኝ መንፈስ ቅዱስ ጰራቅሊጦስ ይሰጣቸዋል፣ ይወርድላቸዋል። ስለዚህ ያንን ያስተማረበት ነው። አሁን ያሳየን ክፍል ላይ ግን ስፔሲፊክሊ ክርስቶስ ምን አለ? እኔ እንግዲህ እናንተ ለአብ ያለው ሁሉ የእኔ ነው አለና ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ምን ማለት ነው? ኢየሱስ ክርስቶስ መንገድም ህይወትም ነው። ኦኬ፣ ክርስቶስን ማመን መከተል የእውነት መንገድ ነው፣ ህይወት ነው። መንፈስ ቅዱስ ይህን ክርስቶስን መከተላችን ያጸናልናል፣ ያበረታልናል፣ እንድናውቅ እንድንረዳ እንድንጸልይ ሮሜ 8:26ን ስናይ መንፈስ ደግሞ ያግዘናል ስለሚል ወደዛ ክርስቶስ ወደሰራው ቤዛነት ወደ ክርስቶስ ትምህርት መንፈስ ቅዱስ ያጸናልናል ያን ትምህርት ማለት ነው አለና ከዛ ምን አለ ክርስቶስ የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርም። ምን ማለት ነው? የሚመጣውንም ሁሉ ይነግራቸዋል አለ። ምን ማለት ነው? ይሄን ቃል ክርስቶስ ራሱ እኔ ከራሴ ሳይሆን ከአባቴ ዘንድ ያለው ነግራቸዋል ይላል። ምን ማለት ነው? ከአብ የተለየ ነገር አይደለም ክርስቶስ የሚነግረን። ወልድ የሚነግረን የአብ የሆነውን ነው። ምክንያቱም የወልድ የሆነ ሁሉ የአብ ነውና፣ መንፈስ ቅዱስም እንደዚሁ ያንኑ አንዱን መልእክት በአብ በወልድ በመንፈስ ቅዱስ ያለችውን አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት እውቀት ያንኑ ደግሞ መንፈስ ቅዱስ ያጸናልና ማለት ነው። ስለዚህ ምን አለ ኢየሱስ ክርስቶስ? እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራቸዋልና። አያችሁ፣ ክርስቶስ የነገረ ነገር ያጸናንናል። ከማን ወስዶ? ከራሱ ከክርስቶስ ወስዶ። ለምን? በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ፍቃድና እውቀት አንዲት ስለሆነች፣ አብ የፈቀደውን ወልድ መንፈስ ቅዱስ ስለይፈቅድ ማለት ነው። ስለዚህ ምን አለ? ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ደግሞ ይነግራችኋል አለ ማለት ነው ክርስቶስ። የአብ የሆነ ሁሉ የወልድ ነው፣ የአብና የወልድ የሆነ የመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ከወልድ ወስዶ ይነግራቸዋል ማለት ወልድ የአብ የሆነ ሁሉ የወልድ ነው። ስለዚህ ከወልድ ወስዶ ሲናገር መንፈስ ቅዱስም በአብ በወልድ በመንፈስ ቅዱስ ዘንድ ያለችውን አንዲት ፍቃድና አንዲት እውቀት ስለ ሰዎች መዳን፣ ስለ ሰዎችን ማዳን፣ ሰዎችን በክርስቶስ መጠቅለል የመንፈስ ቅዱስን ፈቃድ እንደሆነ የሚያሳይ ክፍል ነው እንጂ ስለ መሐመድ የተነገረም አይደለም። ይሄ ክፍል ስለ መንፈስ ቅዱስ አጽናኙ ጰራቅሊጦስ ሐዋርያት ሥራ ምዕራፍ 2 ላይ እናገኘዋለን። ይሄ ተፈጽሞ ታዲያ መቼ መንፈስ ቅዱስን ተቀበለው ሐዋርያት ቢባል ለዚህ መልሱ መቼ ነው? የሐዋርያት ሥራ ምዕራፍ 2 ላይ በአንድ ቤት ተሰብስበው በጸሎት ተግተው ሳለ በኢየሩሳሌም በዓለ ጰራቅሊጦስ ጴንጠቆስጤ የሚባለው ቀን በዓለ ሃምሳ በደረሰ ጊዜ መንፈስ ቅዱስ በእያንዳንዱ ሐዋርያት ላይ በእሳት አምሳል ወረደ። ለእያንዳንዱ ሐዋርያትም ልሳን ወይም ቋንቋ ተሰጣቸው። በየዓለሙ ሁሉ ቋንቋ የዓለምን ቋንቋ መንፈስ ቅዱስ ገልጦላቸው የዓለሙ ሁሉ ቋንቋ በየዓለሙ ሁሉ ዞረው ወንጌልን አስተማሩ ማለት ነው። በየዓለሙ ቋንቋ ስለ ክርስቶስ አዳኝነት፣ ቤዛነት መንፈስ ቅዱስ እንዲመሰክሩ አደረጋቸው። ስለዚህ ክርስቶስ ምን አለ? ለእኔ ከሆነ ወስዶ ስለ እኔ ነግራቸዋል አለ። ማንም? መንፈስ ቅዱስም ማለት ነው። እና በሐዋርያት ሥራ ምዕራፍ 2 ላይ ይህ ወደፊት ይመጣው ነገር እንደ ትንቢት የተነገረው ነገር ተፈጽሟል ማለት ነው። እግዚአብሔር ይስጥልኝ። ይቅርታ ካረገን ክፉን